ሰላም እንዴት ናችሁ? ውድ ፍሬሽ ማይንድስ አካዳሚ ቤተሰቦች፣ ዛሬ ደግሞ ጀነራል ሳይኮሎጂ ቻፕተር 2 ፓርት 3 ወይም ደግሞ የመጨረሻውን ፓርት ይዤ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮውን ላይክ በማድረግ ጀምሩ ለሌሎች እንዲደርስ። ይህንኑ ለማግኘት ደግሞ የቴሌግራም ቻናሌን ሊንክ ዲስክሪፕሽን ላይ ያስቀምጥላችኋለሁ፣ በሱ ማግኘት ትችላላችሁ። ቀጥታ ወደ ቪዲዮ እንግባ። ፐርሰፕቹዋል ኮንስታንሲ ነው የሚለው ኮንሰፕት ዛሬ እንመለከታለን። Perceptual constancy is a tendency to perceive objects as stable in size, shape and brightness despite continuous change in the image they project in our retinas. Perceptual constancy ማለት ምን ማለት ነው? ሬቲናችን ላይ የነገሮች ሸፓቸው፣ ሳይዛቸው፣ ብራይትነሳቸው ሬቲናችን ላይ የሚፈጥረው ኢሜጅ ሊለያይ ይችላል እና ግን አእምሯችን as stable ሳይዛቸው እንዳልተቀየረ በተፈጠረው ኢሜጅ መሰረት ሳይዛቸው ተቀይረዋል ሳይል ሳይዛቸው እንዳልተቀየረ አድርጎ ፐርሲቭ የማድረግ አቅም ፐርሰፕቹዋል ኮንስታንሲ እንለዋለን ማለት ነው። this is highly adaptive providing us with a consistent and predictable visual world making daily functioning easier. ስለዚህ daily functioning easier ያደርገዋል ማለት ነው። ግልጽ ለማድረግ ይሄ ምን ማለት ነው? የሆነ ነገር የምናውቀው ሳይዝ አለ፣ የምናውቀው ሼፕ አለ። ስናየው በተለያየ ዳይሬክሽን ብንመለከተውም ከኛ ርቆ ቀርቦ ብንመለከተው ዳይሬክሽኑ ብራይትነሱ ተቀያይሮ ብንመለከተውም እንዳልተቀየረ አድርጎ አእምሯችን ፐርሲቭ ያደርገዋል ማለት ነው። ምክንያቱም ቀድሞ ስለሚያውቀው። ይሄን ምን እንለዋለን? ፐርሰፕቹዋል ኮንስታንሲ እንለዋለን ማለት ነው። የመጀመሪያው ከዚህ ከፐርሰፕቹዋል ኮንስታንሲዎች መካከል ሳይዝ ኮንስታንሲ ነው። Size constancy refers to our ability to see objects as maintaining the same size even when our distance from them makes things appear larger or smaller. ከነሱ ያለን ርቀት ስሞለር ቢያደርገው ትንሽ ወይ ትልቅ ቢያደርገውም እንኳን እንደነበረ ወይም ደግሞ the same size አድርገን የመመልከት አቢሊቲ ሳይዛቸውን ሳይዝ ኮንስታንሲ እንለዋለን ማለት ነው። ለምሳሌ እዚህ ምስሉ ላይ እንደምትመለከቱት እዚህ ፊት ለፊት ያሉ ትልልቅ ሰዎች ይታያቸዋል። እዚህ ደግሞ ህፃናቶች አሉ። ላይናችን ስንመለከት ሬቲናችን ላይ የሚፈጠረው ኢሜጅ እዚህ ጋር ያሉት ሰዎች ጎላ ብለው ይታዩና እዛኛው ያሉ ሰዎች ግን እንትናቸው ኢሜጃቸው አነስ ብሎ ነው የሚታየን ማለት ነው። አእምሯችን ግን አዘ ኮንስታንት ነው ሳይዛቸውን የሚመለከተው ትልልቅ ሰዎች እንደሆኑ ፐርሲቭ ያደርጋል ማለት ነው። ማለትም ከኛ ያላቸው ርቀት ነው እንጂ ትንሽ አድርጎ ያሳየን እነሱ ተመሳሳይ ናቸው ብሎ the same size እንዳላቸው አድርጎ ከኛ ሲቀርቡ ትልቅ ቢሆንም ከኛ ሲርቁ ትንሽ ቢሆንም እነሱን ፐርሲቭ ያደርጋል ማለት ነው። ለምሳሌ በርቀት መኪና በኪሎ ሜትሮች ርቀት መኪና ብናይ ትንሽ ነው የሚታይ፣ ግን አእምሯችን መኪናው ትንሽ ነው ብሎ አይረዳም። መኪናው ምን ያክል ሳይዝ እንዳለው ስለሚያውቅ ኮንስታንት ሳይዝ እንዳለው ነው የሚረዳው። ያ ትልቁ መኪና ነው ኢሜጅ አእምሯችን ላይ የሚፈጠረው። ከኛ የሚታየው ርቀት ሬቲናችን ላይ የሚፈጠረው ኢሜጅ ትንሽ ቢሆንም ማለት ነው። እሱን ሳይዝ ኮንስታንሲ እንለዋለን ማለት ነው። ሌላው ደግሞ ሼፕ ኮንስታንሲ ነው። ሼፕ ኮንስታንሲ የምንለው ደግሞ the understanding that an object's shape remains the same even through the angle of view makes the shape appear changing. ይህ ደግሞ እኛ ከምናይበት አንግል አንፃር ሼፕ የተቀየረ ቢመስለንም እንኳን አእምሯችን ግን the same shape እንዳለው አድርጎ ሲረዳው ምን እንለዋለን ማለት ነው? ሼፕ ኮንስታንሲ እንለዋለን ማለት ነው። ለምሳሌ እዚህ ምስሉ ላይ እንደምትመለከቱት ይሄ በር በተለያየ ዳይሬክሽን ተመልክተነዋል ማለት ነው። በተለያየ ዳይሬክሽን አእምሯችን ግን የሚረዳው ተመሳሳይ ነገር ተመሳሳይ በር ነው የሚረዳው። የሆነ እንደዚህ በዚህ ዳይሬክሽን ብቻ ብናየው የቆመ እንጨት ነው ብሎ አይረዳውም። አእምሯችን በር መሆኑን ስለሚያውቅ ኢንተርፕሬት የሚያደርግበት መንገድ ዘሴም ሼፕ እንዳለው ነው። ያንኑ ሼፕ ነው ኢቭን በተለያየ ዳይሬክሽን ሬክታንጉል አደረግን ብንመለከተው ሰርኩላር ነው ቢታየን ላይናችን ከምናይበት አቅጣጫ አንፃር አእምሯችን ግን ራሱ ሬክታንጉላር እንደሆነ አድርጎ በር እንደሆነ አድርጎ ሼፑ እንዳልተቀየረ አድርጎ ነው ፐርሲቭ የሚያደርገው ወይም ደግሞ ኢንተርፕሬት የሚያደርገው ማለት ነው። ይሄን ሳይዝ ሼፕ ኮንስታንሲ እንለዋለን ማለት ነው። ሌላው ደግሞ color or brightness constancy የምንለው sometimes objects may take different colors or brightness because of variation in light or reflection on them. እንግዲህ የተለያዩ ኦብጀክቶች ከነሱ ላይ በሚኖረው ሪፍሌክሽን ከነሱ ላይ በሚኖረው ላይት ቫሪዬሽን ምክንያት የተለያየ ከለር ሊይዙ ይችላሉ ማለት ነው። አእምሯችን ግን በዛ በብራይትነሱ ምክንያት ከለሩ እንደተቀያየረ ስለሚያውቅ እሱን እንደነበር አድርጎ ፐርሲቭ ያደርገዋል ማለት ነው። This principle states that the color or brightness of an object remains the same even though amount of light reflected on
ኦብጀክት ቼንጅ ቢያደርግ ለምሳሌ ነጭ ቲሸርት የለበሰ ሰውዬ ነጭ ቲሸርት የሆነ ብሉ ላይት ያለው እንትን ውስጥ ቢገባ ያ ብሉ ላይት ቢበራበት ብሉ የሆነ ከለር ሊይዝ ይችላል ያ ነጭ ሸሚዝ ማለት ነው። እኛ ግን ነጭ እንደሆነ አድርገን ነው አእምሯችን ግን ነጭ እንደሆነ አድርገው ነው ኢንተርፕሬት የሚያደርገው። ቢጫ የሆነ ነገር ቢበራበት ቢጫ ለምሳሌ ላይቱ ራሱ የሆነ ብርሃን እንትን ቢታይ በተለያየ ከለር አምፖሎች ይደረጋል። አእምሯችን ውስጥ ላይ ያለው ነገር ነው ኢንተርፕሬት የሚያደርገው። ተመሳሳይ ነገር ነው ኢንተርፕሬት የሚያደርገው የከለር ሁኔታ እንደሆነ ነው እንጂ የሚያስበው ማለት ነው። ስለዚህ ይሄ ደግሞ ምን እንለዋለን? ከለር ኦር ብራይትነስ ኮንስታንሲ። ኮንስታንት የሆነ ከለር እንዳለው ማሰብ። የተለያየ ብራይትነስ በተለያየ ላይት ውስጥ ለምሳሌ ጨለማ ውስጥ ነጭ ልብስ ያለው ሰው ሊደበዝዝ ይችላል፣ ግን አእምሯችን ነጭ እንደሆነ ነው የሚረዳው ማለት ነው። ሶ ይሄን ብራይትነስ ወይም ደግሞ ከለር ኮንስታንሲ እንለዋለን ማለት ነው። ሌላውና የመጨረሻው ፖርሽን ደግሞ ፐርሰፕቹዋል ኢሉዥን ወይም ደግሞ when perception tricks us። ፐርሰፕሽን እኛን ትሪክ ሲያደርገን ምን እንለዋለን? ፐርሰፕቹዋል ኢሉዥን እንለዋለን ማለት ነው። ወይም ደግሞ ነገሮችን ፐርሲቭ ስናደርግ ሲያስቸግረን ማለት ነው። ፐርሰፕቹዋል ኢሉዥን occurs when our perceptual system misinterprets sensory information leading to a distorted or incorrect perception of reality። ምንድነው ሚስሊ ኢንተርፕሬት ሲያደርግ ነው የኛ ፐርሰፕቹዋል ሲስተማችን አእምሯችን በስህተት ነገሮችን ኢንተርፕሬት ሲያደርግ ከሪያሊቱ ጋር የማይመሳሰል ከእውነታው ጋር የማይመሳሰል ነገር አእምሯችን ኢንተርፕሬት ሲያደርግ ምን እንለዋለን? ፐርሰፕቹዋል ኢሉዥን እንለዋለን ማለት ነው። this illusion provide valuable insights into the process of involved in normal visual perception። ስለዚህ ከኖርማል ቪዥዋል ፐርሰፕሽን ላይ ቫልዩብል የሆነ ኢንሳይት ፕሮቫይድ ያደርግልን ይሄ ኢሉዥን ማለት ነው። ስለዚህ ለምሳሌ ከነዚህ ኤግዛምፕሎች መካከል ሙን ኢሉዥን የሚባለው the moon appears much larger when near the horizon than when high overhead despite being the same actual size። ለምሳሌ ሙን ኢሉዥን ምንድነው የምንለው? ጨረቃ ለምሳሌ ወዳው ስትወጣ ስንመለከታት ሆሪዞን አካባቢ ስንመለከታት በጣም ትልቅ ሳይዝ ነው የሚኖራት። ግን ቆይተን ሌሊት አካባቢ ወተን ደግሞ ያው የምትወጣበት ሰዓት ይለያይ ብቻ ቆይተን ኦቨርሄድ ስትሆን በእኛ ናት ትክክል ስትሆን ደግሞ ስንመለከታት ሳይዟ አንሶ ነው የሚታየው። ሶ ያን ነገር ጨረቃዋ እንዳነሰች አድርገን የምንረዳው ከሆነ ምን አለብን ማለት ነው? ሙን ኢሉዥን የሚባለው ፐርሰፕቹዋል ኢሉዥን አለ ማለት ነው። ሶ ሳይዟ ተመሳሳይ ነው፣ አልጨመረም አልቀነሰም። እኛ ግን ካለችበት ዳይሬክሽን ካለችበት ቦታ አንፃር ሚስ ኢንተርፕሬት ስናደርገው ይሄ ሙን ኢሉዥን ይባላል። ሙለር ሌየር ኢሉዥን ይባላል ደግሞ two lines of the same length appear different in length due to the direction of the arrowheads at the ends their ends. These illusions demonstrate how our brain's interpretation of depth cues can influence perceived size። ይህ ደግሞ ሙለር ሌየር ኢሉዥን ይባላል። ሁለት ላይኖች ለምሳሌ ተመሳሳይ ሳይዝ ያላቸው ቢሆኑና አሮሄዳቸው የተለያየ ዳይሬክሽን ቢሆን ምናምን ላይኖቹ የተለያየ ሳይዝ እንዳላቸው አድርገን ፐርሲቭ ብናደርግ፣ ለምሳሌ የሆነ ላይን አለ፣ ይሄ ደግሞ እኩል የሆነ ላይን ሆኖ እዚህ ጋር ግን አሮ ቢኖረው እኩል ሳይዛቸው እኩል ሆኖ አእምሯችን ግን ይሄኛው እንደሚረዝም አድርጎ ሳይዙን ኢንተርፕሬት ካደረገ ወይ ደግሞ ይሄ ወደዚህ ዳይሬክሽን አሮ ኖሮት ይሄኛው ደግሞ ወደዚህኛው ዳይሬክሽን ቢኖረውና ይሄኛውንም እንደዚህ ሚስ ኢንተርፕሬት ካደረገ ምን እንለዋለን ማለት ነው? ይሄ ሙለር ሌየር ኢሉዥን ይባላል ማለት ነው። ሶ ቻፕተር 3ን በዚህ ጨርሰናል ማለት ነው። እንደተለመደው ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮን ከወደዳችሁ ደግሞ ኮሜንት አድርጉ። ቴሌግራምን ጆይን በማድረግ ኖቶችን የተለያዩ ቲፖችን እዛ ላይ ታገኛላችሁ። የቴሌግራም ቻናሉ እዚህ ጋር እንደምትመለከቱት ፍሬሽ ማይንድስ _አካዳሚ ብላችሁ በዚህ ዩዘር መግባት ትችላላችሁ። አሊያም ደግሞ ዲስክሪፕሽን ላይ በማስቀመጥላችሁ ሊንክ ማግኘት ትችላላችሁ። መልካም ጊዜ